የወተት ተጠቃሚዎች ጥንቃቄ እንድታደርጉ ተጠይቀዋል። በወተት ውስጥ የኩላሊት፣ የሽንት መተላለፊያና የቆዳ በሽታን የሚያስከትሉ ባክቴሪያዎች መገኘታቸው ተገልጿል። በሌላ በኩል ደግሞ ለበርካታ ነጋዴዎች መስሪያ ቦታ ሊሰጥ መሆኑ ታውቋል። በዚህ ዕድል ለመጠቀም የሚደረገው ምዝገባ አሁንም መቀጠሉን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉ። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የወተት ተጠቃሚዎች ጥንቃቄ እንድታደርጉ ተጠይቀዋል። በወተት ውስጥ የኩላሊት፣ የሽንት መተላለፊያና የቆዳ በሽታን የሚያስከትሉ ባክቴሪያዎች መገኘታቸው ተገልጿል። ባልታሸጉ የወተት ምርቶች ውስጥ ለአደገኛ በሽታዎች የሚያጋልጡ 4 የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ኃላፊና የጸረ ተዋሲያን መድኃኒቶች ከፍተኛ ተመራማሪ ዶክተር ሙሉ ጌታ እንደተናገሩት ማህበረሰቡ እየተጠቀመባቸው ያሉ ያልታሸጉ ወተቶች ንጹህ ቢመስሉም በተለያየ ደረጃ ችግሮች ያለባቸው መሆኑ ተረጋግጧል። ማህበረሰቡ እየተጠቀመባቸው በሚገኙ የወተት ምርቶች 4 የባክቴሪያ አይነቶች ተገኝቶባቸዋል ብለዋል። ባክቴሪያዎቹ የኩላሊት፣ የሽንት መተላለፊያና የቆዳ በሽታን የሚያስከትሉ መሆናቸውን ተናግረዋል። ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸውን ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽኖችንና ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆነ ጠቅሰዋል። ጥናቱ የተሰራው በማህበረሰቡ ጥቅም ላይ እየዋሉ ከሚገኙ የወተት ምርቶች ናሙና ተወስዶ እንደሆነ የጠቆሙት ተመራማሪው ለጥናቱ ከፍተኛ ወተት አምራቾች ከሆኑ 6 ክልሎች ናሙና መወሰዱን ተናግረዋል። የተሰራው ጥናት በፋብሪካ የተቀነባበሩትን የወተት ተዋጽኦችን ያካተተ እንዳልሆነ ጠቁመዋል። አምራቾች፣ ነጋዴዎችና በግብርናና በጤና ዘርፍ ላይ ያሉ ባለሙያዎችና የሥራ ኃላፊዎች ከምንጊዜውም በላይ ተናበው ለመፍትሄው መረባረብ እንደሚገባቸው አስገንዝበዋል። በሌላ በኩል ደግሞ ለበርካታ ነጋዴዎች መስሪያ ቦታ ሊሰጥ መሆኑ ታውቋል። በዚህ ዕድል ለመጠቀም የሚደረገው ምዝገባ አሁንም መቀጠሉን ሰምተናል። ኢመደበኛ የንግድ ስርዓት መመሪያ አነስተኛ ካፒታል ላላቸው ነጋዴዎች ምቹ የሥራ ሁኔታን ለመፍጠር ያለመ መሆኑን የአዲስ አበባ ንግድ ቢሮ አስታውቋል። 4800 ኢመደበኛ ነጋዴዎችን የተያዘው በጀት ዓመት እስከሚጠናቀቅ የመስሪያ ቦታ በማመቻቸት ወደ ስራ እንዲገቡ እንደሚደረግ ተጠቁመዋል። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት መመሪያው መደበኛ ባልሆነ የንግድ ስርዓት ውስጥ የተሰማሩ ነጋዴዎች አቅማቸውን እስኪያሳድጉና ወደ መደበኛ የንግድ ስርዓት እስከሚሸጋገሩ እገዛ የሚያደርግ ነው። ወይዘሮ ሀቢባ እንደገለጹት ከሆነ የንግድ ስርዓቱን በእውቀት ለመምራት ጥናት በማድረግም ጥናቱን መነሻ ያደረገ የኢመደበኛ ንግድ ስርዓት አመራር ፍኖተ ካርታ የሚያዘጋጅ መሆኑን ገልጸዋል። ወይዘሮ ሀቢባ ጥናቱ መደበኛ ያልሆነ ንግድ በከተማዋ ያለበትን ነባራዊ ሁኔታና የአስተዳደር ስርዓት ላይ ያተኮረ መሆኑን ገልጸው የኢመደበኛ መመሪያን እንደ ግብዓት መጠቀሙን ተናግረዋል። ይህም በከተማዋ ንግዱ ቀጣይነት ባለው መልኩ በእቅድ ሰላምና ጸጥታ በሰፈነበት ሁኔታ እንዲመራ ለማድረግ መመሪያውን ማውጣት አስፈላጊ ሆኗል ብለዋል። እንደ ወይዘሮ ሀቢባ ገለጻ መደበኛ ያልሆነ የንግድ ስርዓት ውስጥ የሚካተቱ ነጋዴዎች ቋሚ የመስሪያ ቦታ የሌላቸው፣ በየዓመቱ የሚታደስ የንግድ ፍቃድ እንዲሁም የግብር ስርዓት ውስጥ ያልተካተቱ ናቸው። ከዚህ ቀደም በነበረው አዋጅ ካፒታላቸው ከ100 ሺህ በታች የሆኑ ነጋዴዎች መደበኛ ያልሆነ የንግድ ስርዓት ውስጥ የሚካተቱ መሆናቸውን አውስተው በተሻሻለው አዋጅ ደግሞ ከ200 ሺህ ብር ካፒታል በታች ኢመደበኛ የንግድ ስርዓት ውስጥ ያሉ ተብለው መለየታቸውን አመልክተዋል። ኃላፊዋ እንዳሉት ከዚህ ቀደም የነበረው አዋጅ በመደበኛ ስርዓት ውስጥ ያልተካተቱ ነጋዴዎች የጊዜ ገደብ እንዲቀመጥላቸው አላደረገም። በአዲሱ አዋጅ በተሰጣቸው የመስሪያ ቦታ ላይ ለ2 ዓመት የጊዜ ገደብ ተቀምጦላቸው የሚሰሩ ሲሆን ካፒታላቸው 200 ሺህ ብር ሲደርስ ወደ መደበኛ ስርዓት የሚካተቱ መሆናቸውን ኃላፊዋ አብራርተዋል። መደበኛ ያልሆነ የንግድ ስርዓት በሁለት ይከፈላል ያሉት ወይዘሮ ሀቢባ
ቋሚ የመስሪያ ቦታ ላይ የሚሰሩና በጎዳናዎች ላይ የሚሰሩ ሲሆን በተገደበ ቀንና የስራ ሰዓት የንግድ ስራቸውን እንዲያከናውኑ እቅድ ተይዞ ወደ እንቅስቃሴ መገባቱን ገልጸዋል። በአዲስ አበባ ከተማ በተደረጉ ጥናቶች ነባራዊ ሁኔታን ባገናዘበ መልኩ መደበኛ ያልሆነ የንግድ ስርዓት ሙሉ ለሙሉ ማስቆም አይቻልም በማለት የገለጹት ኃላፊዋ በዚህ ስርዓት ውስጥ ያሉ ነጋዴዎች ካፒታላቸው እስከሚያድግ በዚህ አዋጅ ምቹ የስራ ሁኔታን በመፍጠር የሚሰሩበት ሁኔታ እንደሚመቻች ጠቁመዋል። በአሁኑ ጊዜም 4800 ኢመደበኛ ነጋዴዎችን የተያዘው በጀት እስከሚጠናቀቅ የመስሪያ ቦታን በማመቻቸት ወደ ስራ እንዲገቡ የሚደረግ መሆኑን ጠቁመዋል። መደበኛ ባልሆነ የንግድ ስርዓት ውስጥ የሚገኙ አዳዲስ ነጋዴዎች በእያንዳንዱ ክፍለ ከተማ በሚገኙ የንግድ ቢሮዎች በኦንላይን የምዝገባ ስርዓት የሚያከናውኑ መሆናቸውን የገለጹ ሲሆን በቀጣይም በከተማው የሚገኙ የመስሪያ ቦታዎች ላይ ጥናት በማድረግ ኢመደበኛ የንግድ ስርዓት ውስጥ የሚገኙ ነጋዴዎችን የማካተት ስራ ይሰራል ተብሏል። ኃላፊዋ አክለውም ደንቡ ከወጣ በኋላ በየወረዳውና በየክፍለ ከተማው የግንዛቤ ማስጨበጫ ስራዎች መሰራቱን አብራርተዋል። በሌላ በኩል ደግሞ በርካታ የመንግስት ሰራተኞች ላይ እርምጃ መወሰዱን ሰምተናል። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በ2017 በጀት ዓመት ውስጥ 188 የሚሆኑ አካላት ከህገወጥ ስራ ጋር በተያያዘ በቁጥጥር ስር መዋላቸውን ገልጿል። ከነዚህ ውስጥ 33 የሚሆኑት ተገልጋዮች ሲሆኑ ሐሰተኛ መታወቂያ ከውጭ አሰርተው ወደ ተቋሙ አገልግሎት ለማግኘት ሲሄዱ መያዛቸው ነው የተገለጸው። 155 የሚሆኑት ሰራተኞች ደግሞ የተቋሙ ባለሙያዎችና ቡድን መሪዎች መሆናቸው የተገለጸ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎችን ተጠቃሽ መሆናቸው ተመላክተዋል። የኤጀንሲው ምክትል ዋና ዳይሬክተርና የነዋሪነትና ኩነት ዘርፍ ኃላፊ አቶ ዮሴፍ ገብሬ ከህገወጥ ስራ ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ጉዳያቸው በህግ የተያዘ መሆኑን ገልጸዋል። አክለውም አሁን ላይ ከፋይዳ መታወቂያ አገልግሎት ጋር ተቋሙ አብሮ እየሰራ መሆኑን ገልጸው ይህም ችግሮችን ያቀላል ተብሎ እንደሚጠበቅ ተናግረዋል። ከአገልግሎት መስሪያ ቤቱ ጋር አብሮ መስራቱ ያስገኘውን ውጤት ለመገምገም ግን ጊዜ የሚያስፈልግና ሁሉም ሰው ተመዝግቦ መጠናቀቅ እንዳለበት አንስተዋል። በፋይዳ አገልግሎት ከተጀመረ በኋላ በመሸኛ የሚሰጡ መታወቂያዎችን መስጠት እንደተቻለም ጨምረው ገልጸዋል። አሁንም ማህበረሰቡ ከውጭ የሚሰሩ ሐሰተኛ መታወቂያዎችን ከማሰራት መቆጠብ አለበት ብለው በዚህ ሳምንት ሐሰተኛ መታወቂያ ያሰሩ የውጭ ዜጎች ወደ ኤጀንሲው አገልግሎት ለማግኘት ሲመጡ በቁጥጥር ስር መዋላቸውን አንስተዋል። በተለይም ከውጭ ሀገራት ወደ ሀገር ውስጥ የሚገቡ ዜጎች ራሳቸውን ከሐሰተኛ ደላሎች በመጠበቅ ከወንጀል ተጠያቂነት መዳን አለባቸው ሲሉ ምክትል ዋና ዳይሬክተሩ አሳስበዋል። በሌላ መረጃ ደግሞ የቴሌኮም አገልግሎት ለማግኘት ዲጂታል መታወቂያ አስገዳጅ መሆኑን ሰምተናል። በዚህም መሰረት ኢትዮ ቴሌኮም እና ሳፋሪኮም ዲጂታል መታወቂያን ለሚያቀርቡ ሰዎች ብቻ አገልግሎት የሚሰጡ ይሆናል። የኢትዮጵያ ኮሚኒኬሽን ባለስልጣንና የብሔራዊ መታወቂያ ፕሮግራም ቢሮ የዲጂታል መታወቂያን በቴሌኮም ዘርፉ ለማካተት በሚያስችሉ ጉዳዮች ዙሪያ መክረዋል። ውይይቱ በኢትዮጵያ ኮሚኒኬሽን ባለስልጣን ዳይሬክተሩ ኢንጂነር ባልቻ ረባና በብሔራዊ መታወቂያ ፕሮግራም ዳይሬክተር ዮዳሄ ዘሚካኤል መካከል ሲደረግ በኢትዮጵያ የቴሌኮም አገልግሎትን ለማግኘት የብሔራዊ መታወቂያ አስገዳጅ ሁኔታ እንዲሆን በጋራ ፍኖተ ካርታ ለመቅረጽ መስማማታቸው ታውቀዋል። በቴሌኮም አገልግሎት ውስጥ የብሔራዊ መታወቂያን ማካተት የቴሌኮም ዘርፉን ለመቆጣጠር ቀላል እንደሚያደርገው የተገለጸ ሲሆን ከባለድርሻ አካላት ጋር በትግበራው ላይ ውይይት ይደረግበታልም ተብሏል። ኢትዮጵያ በአሁኑ ጊዜ በመንግስት ባለቤትነት ከሚተዳደረው ኢትዮ ቴሌኮም እና ከዓመታት በፊት ወደ ኢትዮጵያ የገባው ሳፋሪኮም የቴሌኮም ኦፕሬተሮችን የምትጠቀም ሲሆን በቅርቡ ሶስተኛ ኦፕሬተር ወደ ስራ ይገባል ተብሎ ይጠበቃል። የብሔራዊ መታወቂያን በቴሌኮም አገልግሎት ማካተት የዲጂታል አገልግሎትን በማሳለጥና ደህንነቱ የተጠበቀ የዲጂታል ማንነትን ለማጎልበት እንደሚጠቅምም ተገልጿል። ከሲም ካርድ ጋር ተያይዘው ለሚፈጸሙ ወንጀሎችም መፍትሄ እንደሚሆንም ተደጋግሞ ሲገለጽ ቆይቷል። በተመሳሳይም ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ ሊደረግ መሆኑ ከሰሞኑ መገለጹ ይታወሳል። በዚህም ከሰኔ 1 ቀን 2017 ዓ.ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽን እና ዜግነት አገልግሎት ማስታወቁ ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።